ዮሐንስ በረኸኛው ቅዱስ ዮሐንስ በረኸኛው 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 የወንጌል አርበኛው በረኸኛው በረኸኛው የወንጌል አርበኛው ቅዱስ ዮሐንስ በረኸኛው ቅዱስ ዮሐንስ በረኸኛው 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 የወንጌል አርበኛው በረኸኛው በረኸኛው የወንጌል አርበኛው። ወንጌላዊ ሉቃስ በወንጌል መንግሥት እንደጻፈው ዛሬ በቅዳሴ ጊዜ የተነበበውን ቃል ነው የማስተላልፍላችሁ ሳይገባኝ። ይህን ቃል በሩቅም በቅርብም በውጭ ሀገርና ሀገር ውስጥ ሆናችሁ እንደምትከታተሉት የማልሆን መሆንም የማይገባኝ አንሰ ፄዋኮሰ እኔ ትነኝ ሰው አይደለሁም መዝሙር 21 ከቁጥር 6 ላይ አባታችን አብርሃም ስለ ሰዶምና ገሞራ ከእግዚአብሔር ጋር በተነጋገረ ጊዜ እኔ አፈርና ትቢያ አመድ ስሆን ሳይገባኝ ከፊት ስለቆም ብሏል። ከአባቶቻችን የሰማነው ያየነው በቃላቸውም የተነገረ በተግባርም የተተገበረ ትህትና ነው፣ ፍቅር ነው፣ ሰላም ነው። ከዚህ ውጭ የምንሰራውም የምናስበውም የምናደርገውም ነገር የለም። ዳዊትም እኔ ትል ነኝ ሰው አይደለሁም በሕዝብ ዘንድ የተዋረድኩ በሰው ዘንድ የተናቅሁ ነው ያለ። ከሁሉ የማንስ እኔ ደግሞ ገና ከማህፀን ጀምሮ ግፍ የበዛብኝ የግፍ ሰው የበደል ሰው። እንዲሁ ዝም ብለው ያለ ምክንያት ይበድሉናል፣ ያለ ምክንያት ይገፉናል። ስለዚህ መናቃችን ሕይወታችን ይገልጸዋል፣ መናቃችን ሕይወታችን ይገልጸዋልና አሁን እኔ ትል ነኝ ነፍሳት ነኝ ብለህ ትክክለኛ በሕዝብ ዘንድ የተናቅሁ በሰው ዘንድ የተዋረድኩ ማለት ልክ ነው። እንደኛ የተዋረደ ጫካ ውስጥ ሆኖ የሚሰደብ ከሰው ጋር በደመወዝ በገንዘብ ሳይጋፋ በስልጣን ሳይጋፋ ከዓለም ተለይቶ መሰደብ ከዚህ በላይ መዋረድ የለምና እኔ ትል ነኝ ሰው አይደለሁም። ምንም እንኳን የሰማይ አምላክ እግዚአብሔር ከመፍጠሩ ባይተውኝም እንደ ትንኞች ትንኟንም ከመፍጠር ለይቶ አልተዋትም፣ እንስሳቶችንም ከመፍጠር ለይቶ አልተዋቸውም። እንደዛ ሁሉ እኔንም ከመፍጠሩ ለይቶ ባይተውኝም ከሰው ዘንድ ግን የተዋረድኩ ነኝ። እንዲህ አይነት ታላላቅ ስራዎች እግዚአብሔር በቸርነቱ ሰርቶ በዚህ ታላቅ ስራ መከበርና መወደድ ሲገባል ግፍ የምንቀበል ሰዎች ከዚህ በላይ ውርደት ስለሌለ አንሰ ፄዋኮሰ እኔ ትል ነኝ ሰው አይደለሁም። የሐዋርያው የቅዱስ ጳውሎስ መልእክት ለቆሮንቶስ ሰዎች በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 8 ላይ ሐዋርያው ቅዱስ ጳውሎስ ከሐዋርያት ሁሉ የማንስ ጭንጋፍ የምመስል ይል ነበር ሐዋርያው ቅዱስ ጳውሎስ ብሎ ጽፎታል። የኔ ስብከትም ይህን ይመስላል። ማለት ይህም ደግሞ በተግባር ከሰው ሁሉ ያነስኩ ነኝ። ነገሮች ሁሉ የተዛቡብኝ፣ እውነት የማይፈረድልኝ፣ ጠላቶቼ የበዙ፣ ጠላቶቼ ያለ ምክንያት የሚጠሩ በመሆኔ ነው። በሉቃስ ወንጌል ምዕራፍ 10 ቁጥር 37 ባለው ስለምንማማር ሂድ አንተም ይህንኑ አድርግ ነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 10 ቁጥር 29 ላይ ሕግ አዋቂው ጌታን መድኃኔዓለምን ኢየሱስ ክርስቶስን የድንግልን ልጅ ሊፈታተነው ፈለገና ቃሉን ለመንጠቅ አባባሉ ስተት እማገኝ ብዙ ጠይቄ ጥቂት ማሰናከያ መክሰሻ ማዋረጃ እንቅፋት አገኛለሁ ብሎ መቼም ሰይጣን እረፍት የለው መምህር ሆይ ይለው ነበር። ገና ሰው መንፈሳዊ ሰው መስሎ ቀርቦ ወይም ዕውቀት የሚሰበስብ ትምህርት የሚረዳ ነገር የተደናገረው መስሎ ቀርቦ መምህር ሆይ ምን ባደርግ የዘላለም ሕይወት እወርሳለሁ? መንግሥተ ሰማያት የምገባው ምን ባደርግ ነው? ፍጹም የምሆነው ምን ባደርግ ነው ይለው ነበርና ሕግ አዋቂው ጌታችን መድኃኒታችን ኢየሱስ ክርስቶስን በዚህ ጊዜ እግዚአብሔር አምላክን አለው
ሉቃስ ምዕራፍ 10 ቁጥር 29 ላይ እግዚአብሔር አምላክን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ጉልበትህ፣ በፍጹም ልብህ ውደደው። መጨረሻውና መጠቅለያው ደግሞ ወንድምህን እንደ ራስህ ውደድ። ይሄን ብታደርግ የመንግስት ወራሽ መንግስተ ሰማያት ትገባለህ ሲለው ባልንጀራዬ ማን ነው? አሁንም ጥያቄው ለተንኮል ነው፣ ለመልካም አይደለም ጥያቄው። ባልንጀራህን ውደድ ብሎት ነበርና መምህር ሆይ ባልንጀራዬ ማን ነው? እንደ ራሴ እንደወደው እንደ ራሴ ሕይወቴን መስዋዕት አድርጌ በገንዘቤም በጉልበቴም በእውቀቴም እንዳገለግለው ችግር ቢመጣም ስለ እሱ እንድሞትለት ባልንጀራዬ ማን ነው አለው። ልትጠይቁስ ልትፈጽሙት እስከሆነ መጠየቃችሁ መልካም ነበር። ልትፈጽሙት ከሆነ መነጋገራችሁ መልካም ነበር። እማትፈጽሙት ከሆነ ግን መጠየቁ እንደገና ፍርድን ያጠነክራል። ይህ ሕግ አዋቂ እግዚአብሔር አምላክን በፍጹም ነፍስህ በፍጹም ኃይልህ ውደድ፣ ወንድምህን ባልንጀራህን እንደ ራስህ ውደድ የሚለውን ቃል ከሰማ በኋላ ባልንጀራዬ ማን ነው ነበር ያለው። ጌታችን መድኃኒታችን ኢየሱስ ክርስቶስ አፌን በምሳሌ ከፍታለሁ የጥንቱንም ታሪክ እናገራለሁ በመዝሙር 77 ቁጥር 3 ላይ የተባለው ይፈጸም ዘንድ በምሳሌ ያስተምራቸው ነበር። አንድ ሰው ከኢየሩሳሌም ተነስቶ 5 ኪሎ ሜትር ወደምትሆነው ወደ ኢያሪኮ ይወርድ ነበር። የኢያሪኮ መንገደኛ በመንገድ ላይ ሲጓዝ ወንበዴዎች አገኙና ደበደቡት፣ ገረፉት፣ ያለውንም ገንዘብ ቀምተውት ሄዱ። ያ የኢያሪኮ መንገደኛ በሞትና በሕይወት መካከል ተጥሎ ወድቆ ብቻውን ቀረ። መንገድ ክፉውንም በጎውንም ያመላልሳልና መንገድ ለኃጥአንም ለጻድቃንም ነውና ያ የኢያሪኮ መንገደኛ ተደብድቦ ደሙ ፈሶ በሞትና በሕይወት መካከል በወደቀበት መካከል አንድ ሌዋዊ አለፈ። ያንን የተደበደበ በሽተኛ ትክ ብሎ ተመለከተና እግዚአብሔር ይማርህ አለው። ሊረዳውም አልፈለገም፣ አልፎት ትቶት ሄደ። ሌላውም እንደገና ያካለፈ በኋላ አንድ ካህን መጣ። ካህኑም መጥቶ ዞር ብሎ አየው። አወዳደቁ ከፍቷል፣ በሞትና በሕይወት መካከል ይገኛል። ደሙ መሬት ላይ ፈሷል። ሊረዳው አልፈለገም፣ ጥሎት ሄደ። ሶስተኛ አንድ ሳምራዊ ሄደ። መንገድ ክፉውንም በጎውንም ያስኬዳልና ሳምራዊው ግን በሽተኛውን የተደበደበውን በወንበዴ እጅ የወደቀውን በተመለከተ ጊዜ ብድግ ቁጭ ብሎ ደነገጠ፣ ተጨነቀ። አወዳደቁን አይቶ ደፋ ብሎ ያን የተመታ ያን የተደበደበ ያን የተጠቃ ሰው አነሳው፣ ደሙንም አጠበለት፣ በበቅሎም አድርጎ ወደ ባለ መድኃኒት ወሰደው። ኪራዩን ደሞዝህን ዋጋህን እሰጥሃለሁ፣ ይህን ሰው እርዳልኝ ብሎ ያ ሳምራዊ እስከ ባለ መድኃኒት ድረስ አደረሰው። ከእነዚህ ከሦስቱ ከሌዋዊው፣ ከካህኑ፣ ከሳምራዊው ለዚህ በወንበዴዎች ለወደቀ በዚህ በሞትና በሕይወት መካከል ለሚገኝ ሰው ባልንጀራ የሆነው ማን ነው ይለው ነበር ጌታችን መድኃኒታችን ኢየሱስ ክርስቶስ። ሳምራዊው ነው አለው። ሂድ አንተም እንደዚህ አድርግ። ርዕሳችን ይሄ ነው። መጽደቅ የፈለገ ሰው፣ መዳን የፈለገ ሰው፣ የዘላለም ሕይወት ለመውረስ መንግሥተ ሰማያት ለመግባት የሚፈልግ ሰው ርኅራኄ ነው፣ ምሕረት ነው። መንገዱ ሌዋዊውንም ካህኑንም ሳምራዊውንም እንዳስኬደው ሁሉ ገዳማችንም ብዙ ሰው ነው። ከመነኮሳትም ከጸበልተኞችም ብዙ ሰዎችን ሲያስተናግድ ቆይቷል። ክፎችም ነበሩበት፣ በጎችም ነበሩበት። ጻድቃንና ኃጥአንም ፍየሎችና በጎች በአንዱ ሜዳ ላይ በተቀደሰው ተራራ ክፎችም በጎችም መፍረሱን የሚፈልጉ ሰዎች በወቅሸት ቅዱስ ገብርኤል ገዳም ወራት ዓመታት አስቆጥረዋል።
በርቀት ሆነው መፍረሱን ይመኛሉ። በመካከሉም እየተመላለሱ እንደዚህ ሕግ አዋቂ ምን ስህተት አግኝተን እናፈርስ ይሆን? በምን ስህተት ይሄ ገዳም እንዲዋረድ እንዲፈርስ እንደነበረ የቆጣና የዝንጀሮ መዝለያ እንዲሆን በምን ስህተት በምን ምክንያት ይፈልጉ ነበር። ግን አዲያም ዮርዳኖስ ወንጌል ቅዱስ ገብርኤል አንድነት ገዳም መስራቹ የሰማይ አምላክ እግዚአብሔር እንጂ እኔ ድሃውማ ለአንገቴ መግቢያ ጎጆ መስራት የማልችል ለዕለት ቁርሴ እንኳን ምግብ ገዝቼ መመገብ የማልችል ከልጅነቴ ጀምሮ ሱቅ ሂጄ ገዝቼ የማውቅ ሰው አይደለሁም። ከልጅነቴ ሕፃን ሳለሁ ሕፃን ሆኖ ሰው መቼም ብዙ ያደርጋል። ሕፃን ሆኜ ሱቅ ገዝቼ በልቼም አላውቅም። ሱቅ ራሱ አላውቅም። ስለ ሱቅ ማውቀኝ ከልጅነቴ ከእንዲህ አይነት የቅልጥፍና ዓለማዊ ተግባር ሁሉ አልቆይ ነበር ጌታ። ታዲያ ለዚህ ለተዋረደ ሁኔታ ግፍ ለመቀበል ስላዘጋጀ ከእንዲህ አይነት የመቅለብለብ ነገርም ተደብልጬ አላውቅም። ሂድ አንተም እንደዚህ አድርግ፣ የዘላለም ሕይወት ለመውረስ መንግሥተ ሰማያት ለመግባት ከፈለግ ባልንጀራህን እንደ ራስህ አክብረው ውደደው። ባልንጀራዬ ማን ነው? ይሄን የታመመውን ይሄንን በአሁኑ ሰዓት በሀገራችን በዓለማችን ላይ የማይታይ ጠላት ክፉ መቅሰፍት እናትና አባት እናትና ልጅ ወንድማማች የትዳር ጓደኛ የሚለያይ እንዲያም ሲል ደግሞ ሁሉንም ሰብስቦ ወደ መቃብር የሚወርድ ለመታመማችን ድሃዎች እንኳን በረንዳም ከመቃብር ቤትም ብንወድ ውሃውንን ቁርሱን እያሉ ለነፍሳችን ያሉ ሰዎች ይጠይቁን ነበር። በሌላ በሽታ ይሄ በሽታ ግን ያው የሚመለከታቸው ሰዎች ለዚህ የተመደቡ ሰዎች ካልሆነ በቀር ወዳይ ዘመድ የማያስጠያይቅ ስንሞትም ደግሞ የመቃብራችን ሁኔታ በዛው በሚመለከታቸው ሰዎች የሚከናወን እንጂ ወዳይ ዘመድ ቀርቦ የማያለቅሱለት በሽታ ስለሆነ ጥንቃቄ ይገባናል። በዓለም ዙሪያ የምትመለከቱት ነገሩን አትርሱት። አንድ ነገር ድንገተኛ ሲመጣ ትደነቃላችሁ፣ ታጣጥሩታላችሁ፣ ታዳርሱታላችሁ። ከኋላ ካደረ ደግሞ ትዝላላችሁ። አይደለም ድንዋሊክሙ ንበሩ፣ ተዘጋጅታችሁ ጠብቁ ነው ያለ። ምንጊዜም ፈራሽ በስፋሽ ስጋ ለብሰናል። በሽታው እንኳን አሁን እያለ በሀገራችንም ቁጥሩ እየጨመረ በሄደበት ሰዓት ላይ እምንዝልበት እምንደነዝዝበት እምንፈርስበት ጉዳይ የለም። እግዚአብሔር ክፉን ኃይሉን ያድክምልን እንጂ እንደ ውጭ ሀገር ከጀመረ እኮ የእኛ ዕጣ ፈንታ አሳዛኝ ደረጃ ነው። አያርግብን እንጂ መድኃኒዓለም ድህነታችን አይቶ በየብረት ለወደቀው ወገናችን ቀባሪ የሌላቸውን ሽማግሌዎች፣ አሳዳጊ የሌላቸውን ሕፃናት ጎዳና ስተምረው ገና በ7 በ8 ዓመታቸው የሚያሳዝን ጉዳይ ነው። በ9 በ10 ዓመታቸው የእናት የአባት የቤተሰብ ፍቅር በማይጠግቡበት ሰዓት መንገድ ላይ ወድቀው የሰው እጅ እየተመለከቱ የሰው እጅ እያዩ ከነዛው ደግሞ በእምነታቸው እንኳን ከእምነት ውጭ ወይ ለፈጣሪ ለነፍሳቸው ወይ ለስጋቸው ባልሆነ ሁኔታ ወይ በልተው አይደሰቱ አይጠግቡ፣ እርቧቸው ፎቅቷቸው እንዲያውም ሲርባቸው ጥቅልል ብለው እየተኙ ሌላ ተስፋ ስለሌላቸው ካለበለዚያም ደግሞ በደህናው ቀን በየሆቴሉ በትርፍራፊ ባለበት እየለቃቀሙ ወላጅ ቢያገኙ እንዴት አይነት አይምሮ፣ ዘመድ ቢያገኙ ተቆርቋሪ ቢያገኙ እንዴት አይነት ኃይል፣ እንዴት አይነት ጉልበት፣ ሀገርን፣ ቤተሰብን፣ ዘመድ ወገንን ለመርዳት የሚችሉት ወገኖቻችን እንደኔ ድሃ በመሆናቸው አሁን እኔ ዕጣ ፈንታ እግዚአብሔር በቸርነቱ ስለዚህ ባያበቃኝ አይዞህ ያለኝ ስለእንደነ ጎዳኔ ስነበር ሁሌም እነዚህም በረንዳ ተጥዬ በዚህ ሽምግልናዬ በረንዳ ተጥዬ መንገድ ዳር ወድቄ የሰው እጅ መመለከት ነበረ። እግዚአብሔርን ጠንክሬ ጥሬ ግሬ እንባዬን እያፈሰስኩ ሰው አድርገኝ ብዬ ስለለመንኩ ነው ከዚህ የደረስኩት። ይሄ ነው ሰው አድርገኝ ጌቴ። ምንም ዘመድ ወገን አይዞባይ ባይኖረኝም ሰው አድርገኝ። እንዲሁኜ በድህነት ስልክ ተሰልፌ መቅረት አንችልም አልኩ። ለመንኩት። አዎ ለምኜ አልቅሼ ያገኘው ጣጣ ዛሬ ቢያሰድበኝና ዛሬ ሙት ተገደል ቢያሰኘኝም ከዚህ ደርሻለሁ። ይሄን ያደረገ ጌታ የተመሰገነ ይሁንና እንግዲህ ኪዳንተም ይህን አድርግ። ሳምራውያን ከአይሁዳውያን ልዮች ሲሆኑ ካህኑ ያላዘነለትን ሌዋዊው ያላዘነለትን ሳምራዊው ያንን በሽተኛ አንስቶታል፣ ወደ ባለ መድኃኒት ወስዶታል፣ አዝኖለታል። አሁንም ያላሰብናቸው ሰዎች ነው ለእኛ ወዳጅ የሚሆኑ
ይሆኑናል፣ ይጠቅሙናል ያልናቸው፣ ይረዱናል ያልናቸው ከእኛ ጋር ይቆማሉ፣ እኛ ጋር ይሞታሉ፣ እኛ ጋር መከራ ቢመጣም የእኛን ችግር ይቀበላሉ ያልናቸው ሳይሆን ያሰብነው ሳይሆን ያላሰብነው ሳምራዊ ነው። አሁን ከእኛ ጋርም እንዲህ 50 ሺህ 60 ሺህ 100 ሺህ ሕዝብ የሚኖርባት ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም መነኮሳቶችን ከመነኮሳት እየከዳ ሄደ ነበረ። ከጸበልተኛም ደግሞ አሜሪካና አውሮፓ ከሚመጣው ሰፊ ሕዝብ ገንዘብ ለመሰብሰብና የዕለት ጉርሱን ለመብላት ብሎ ብቻ የተቀመጠ ነበር። ሌላውም ደግሞ ቋጠሮ በመሸከምና በተመሳሳይ ሁኔታ ወረቱን ሰብስቦ ስራ ለመክፈትና ገዳሙን ለቆ የራሱን ስራ የራሱን እድል ለመክፈት የተዘጋጀ ብዙ ሰው ነበር። ይሄ የማይታይ ጠላት ክፉ በሽታ በውጭ ሀገር ሲያንዣብብ እኔም እየወደድኳቸው ወገኖች ሁሉ እየሳሰናበት የእናንተ ምናልባት መነኮሳት 400 መነኮሳት ጨክናችሁ መቀመጣችሁ ላመክሮን እንመንናለን መነኮሳለን ብላችሁ ከወንቅሸት ፍቅር የሚለየን የለም ብላችሁ በእውነት በዚህ ክፉ ቀን በዚህ መከራ ቀን ከእኛ ጋር የጸናችሁ ሰዎች ዛሬ በእውነት የመንግስት ወራሽ ለመሆን ያውቃችሁ። ዛሬ ቅዱስ ሚካኤል ነው። ስለሱም እንግዲህ ፊላንተም ይህንኑ አድርግ። ስለ ሳምራውያን በዮሐንስ ወንጌል ምዕራፍ 4 ቁጥር 6፣ 7፣ 8 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ በተልእኮ በሄዱበት ሰዓት ብቻውን ተቀምጦ ሳለ አንዲት ሳምራዊት ገንቦዋን ነጥቃ ውሃ ልትቀዳ ድሮ ያዕቆብ ከቆፈረው ከያዕቆብ ጉድጓድ ውሃ ልትቀዳ መጣች። ውሃ ስጭኝ አላት። እሷ ያለችው ምን ነበር? መምህር ሆይ አንተ አይሁዳዊ ስትሆን እንዴት በባህልና በወግ ስርዓታችን በማይገናኝ ከእኔ ከሳምራዊቷ ውሃ እንዴት ትጠይቃለህ? አይ ውሃ ስጭኝ የሚልሽስ ማን እንደሆነ ብታውቁ ነበር። አንቺ በጠየቅሽውና የሕይወት ውሃ በተቀበልሽ ነበር ብሏታልና ኢየሱስ ክርስቶስ ብታውቂስ ኖሮ የሕይወት ውሃ ትቀበይ ነበር። ከጠጡ የማይጠሙበት ከተቀበሉ የማይነጠቁትን የሕይወት ውሃ ትቀበይ ነበር ብታውቂስ ኖሮ ማለት። በሉቃስ ወንጌል ምዕራፍ 17 ከቁጥር 16 እና 17 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ 10 ሰዎች በለምጽ በሽታ ታመው መድኃኒት አጥተው ተጨንቀው በነበረ ሰዓት በመዋዕለ ስብከቱ መምህር ሆይ አድነን፣ የዳዊት ልጅ ሆይ ፈውሰን እያሉ 10 ሰዎች ቀረቡት። ሂዱ ራሳችሁን ለካህን አሳዩ አላቸው። ራሳችሁን ለካህን አስመርምሩ። ካህናት አይንተ እግዚአብሔር የእግዚአብሔር ዓይኖች ካህናት በምድርና በሰማይ ስልጣን የተሰጣቸው ካህናት የመንጋው መሪዎች ካህናት የበጎች እረኛ ካህናት ሂድና ራሳችሁን ለካህን አሳዩ አላቸው። እነዚህ 10 ሰዎች ሁሉ ከለምጽ በሽታቸው ተፈወሱ። 9ኙ እንደዳኑ ምስጋና ሳያቀርቡ እግዚአብሔር ይመስገን ሳይሉ እንደዳኑ ጥለውት ሄዱ። ዞር ብለው ሳያዩት አንዱ ሳምራዊ እየወደቀ እየተነሳ ደፋ ቀና እያለ መምህር ሆይ ጌታ ሆይ እያለ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከእግሩ ስር ወደቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ 10 ሰዎች ከበሽታቸው አልተፈወሱ ምን? 10 ሰዎች ከለምጽ በሽታቸው አልዳኑ ምን? 9ኙ ሴት ሄዱ። እንዲህ ከመባል ያድናችሁ በዓለም ዙሪያ አገልግሎቴን መልእክቴን እንባዬን ጩኸቴን እየሰማችሁ ከኔ ጋር እንደኔ ቃል የምትሰሙ ሁሉ እንዲህ ከመባል ያወጣችሁ ናቸዋለሁ። 9ኙ ሴት ሄዱ፣ 10ሩ ድነው ነበር። ከዚህ ልዩ ወገን ከሆነ ከዚህ ከሳምራዊው ውጭ 9ኙ የት ሄዱና 9ኙ ማመሰግኑ ባዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም የብዙ ሰዎቻችሁ ወገን ዘመን ከውጭ ሀገር ሆናችሁ ገንዘብ በመላክ ከውጭ ሀገር ሆናችሁ ስልክ በመደወል መሳፈሪያ በመስጠት ሂዱ ወደ ባዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ተጠመቁ፣ ትምህርት ስሙ፣ ተቀበሉ። አንድ እግዚአብሔር ብቻ ነው። የአባቴ አምላክ የእናቴ አምላክ እያላችሁ ለጠቋር ለሰይፉ ጨንገር ለሻይት ለብሬ ለሻንበሶ አትስገዱ፣ ለሰይጣንና ለሰራዊቱ አትንበርከኩ እያላችሁ ባህር ማዶ ገንዘብ ለመሰብሰብ ወረት ለማግኘት ድህነትን ለማሸነፍ ተሰዳችሁ
እዚህ ለመጀመሪያ ጊዜ በቀጥታ ስርጭት በሚተላለፈው በውብሸት ቅዱስ ገብርኤል አንድነት ገዳም አገልግሎት ተምራችሁና ተመክራችሁ ራሳችሁን በቃሉ እውነቱን አውቃችሁ ለቤተሰብ ተርፋችሁ መሳፈሪያ በመስጠት ብሉና ተጠመቁ እያላችሁ እየላካችሁ እንመለከት ነበር። ጠንቋዮች፣ የጠንቋይ አለቆች፣ የጠንቋይ ሁሉ አለቆች መጠው ዕቃቸውን ያንን የሚጠነቁሉበትና አውደ ንግሥቱ ምኑን እያመጡ ሲጥሉ እናይ ነበርና ታዲያ ይወጡን ወላችሁ ዘጠኙ ሴት እንዳትባሉ በውጭ ሀገር ያላችሁ ወገኖቼ መቼም በውብሸት ቅዱስ ገብርኤል አንድነት ገዳም ሁሉ መጣ ባይባል ዘመድ ወገን ያልመጣለት ሰው የለም። ሰው የሰው አለቁ ብዙ ነው። እዚህ ላይ አንዱን አረግ ቢስቡ ዛፍ ሁሉ ይወዛወዛል። ከአዳምና ከሔዋን የተወለደ ሰው ስለሆነ ብሔረሰቦችን በደስታ ባየ ቋንቋቸው እንዲዘምሩ ነፃነትና ክብር የሚሰጥበት ወንግሸት ምሳሌ የሌለው ወንግሸት ምሳሌ የሌለው ለነፍሳችን ብቻ ብለን በመግባት የነፍሳችን ስራ ብቻ በመስራት የነፍሳችን ስራ ይሄ ምንድነው? አጠያይቁ ነው። ስለዚህ ጠላት ነው የሚያወራው። ጠላት ነው ክርዳዱ የዘራው። ባካችሁ ግን ስለዚህ ሴት ጠላት መሆን ይቻላል። ነገር ግን መጠራጠር ያስፈልጋል። ምናልባት አንዳንድ ሰዎች ብትጠራጠሩ ካለ ተሳስታችኋል። በረሃ መግባት ያጠራጥራል፣ ገዳም ማቅናት ያጠራጥራል። የቅድሙ ሰውዬ እኮ በታምረ ማርያም የጸደቀ ገና ገዳም አቀናለሁ ብሎ ነው ለቤተ ክርስቲያን እንዴት ሆነልሽ እናቴ ቅድስት ቤተ ክርስቲያን ያሳደግሽ። አዎ ቅዱሳን እንደው አለፋችሁት የተጻፈ ሁሉ ለእኛ ምክርና ተግሳጽ እንዲሆን ተጻፈ። ሮሜ ምዕራፍ 15 ቁጥር 4 ላይ የተጻፈ ሁሉ ያኮራኛል፣ ፈተናዬ ቢበዛም ችግሬ ቢበዛም ጠላቶቼ ቢጠነክሩም ጠላቶቼ ከራሴ ጠጉር ቢበዙም መዝሙር 68 ቁጥር 4 ላይ በከንቱ የጠሉኝ ከራሴ ጠጉር በዙ፣ በከንቱ የሚያሳግዱኝን ደስ አይበላቸው ይላል ነቢዩ ዳዊት። ስለዚህ ምንም ጠላት ቢበዛ ምንም ፈተና ቢበዛ ደስ በተጻፈው ደስ ይለኛል። በታምረ ማርያም የሰማነው በውጭ ሀገር ያላችሁ በውጭ ሀገር ትምህርት የምትከታተሉ ቅድም በታምረ ማርያም እስካሁን በጎ ስራ የሌለው በጎ ስራ ከሚባል በጎ ስራ የሌለው ቅዱስ ሚካኤልን ይወዳል፣ የእመቤታችን ሰላምታዋን ያነባል፣ የእመቤታችን ስሟን በየቀን በየወርሃዊ ባሉ ስሟን በየዕለቱ ይጠራል። ይህን በማድረጉ በእመቤታችን አማላጅነት በኃያሉ መልአክ በቅዱስ ሚካኤል አማላጅነት ምንም በጎ ስራ የሌለው ክፉ ሰው ያው የመንግስቱ ወራሽ እንዲሆን በቅቷል። ምን ስለሆነ ከዛ እመቤታችን ከመውደዱ ቅዱስ ሚካኤልን ከመውደዱ ጋር አያይዞ ገዳም አቀናለሁ፣ ብሬን ሁሉ ለመነኮሳት ሰጣለሁ፣ መነኮሳትን እሰበስባለሁ፣ እኔም መንኩሼ የመነኮሳት አገልጋይ ሆኜ እኖራለሁ። እንደ አባ ዮሐንስ አሻሮ እየቆሉ ጋጥ እየጠረጉ ሽንት ቤት እያጸዱ ሶፍት እየለቀሙ ፌስታን እየለቀሙ በተቀደሰው ተራራ አክብሮኝ ወንበር አስቀምጡልኝ አይደለም የኛ ተግባረኛ ቆነጋ ከወጣቶች በስጋ ብንወልዳቸው ከልጆቻችን ጋር አብረን እየቆፈርን ከአይምሮ በሽተኞች ጋር አብረን እየተጋፋን አዲያም ዮርዳኖስ መቅናቱ የአዲያም ዮርዳኖስ እድገቱ ልማቱ ብልጽግናው በዓለም መታወቁ ከዚህ ነው። ዝቅ ብለን ነው ከፍ ያደረግነው፣ ተዋርደን ነው በዓለም እንዲታወቅ ያደረግነው። ስለዚህ እኔ የሚገርመኝ የምትጠራጠሩ ሰዎች ካላችሁ ተሳስታችኋል። መጥራት ይቻላል። በጎ ነገር ማየት አልፈልግም፣ የተቀደሰ ነገር መስማት አልፈልግም፣ እድገት ልማት ማየት አልፈልግም፣ ሃይማኖትም የጸኑ የጠነከሩ ሰዎችን ማየት አልፈልግም፣ ኦርቶዶክስ እንድትዳከም፣ ክርስትና እንዲጠፋ፣ ገዳማት እንዲደመሰሱ፣ መነኮሳት እንዲሳደዱ ለመፈልግ ያለ ሰው ልክ ነው። ወንግሸትን መጥላት ይገባዋል። ልክ ነው እንዴ! ገዳማት እየሰበሰብን መነኮሳት ታሪክ እየሰራን ነው። በሃይማኖታችን ጸንተናል። አንድ ጌታ አንድ ጥምቀት አንድ ሃይማኖትን ከሌለበት ወንግሸት ቅዱስ ገብርኤል አንድነት ገዳም ኤፌሶን ምዕራፍ 4 ቁጥር 5 ላይ እንከን የሌለበት በሃይማኖት እንከን የሌለበት በምግባር ጥሩ ስነ ምግባር ዝቅ ለመጥበቅ የማንንም የበሽተኞችን የማናውቃቸውን የትምጡ ድሃ ይሁኑ ሀብታም ከውጭ ይምጡ ከውስጥ የማንንም ቁስል እያበስነ ከማንኛውም በሽተኛ ጋር ዋነኛው አይነተኛው ድሃ በመሆኔ ከድሆች ጋር አይነተኛው ስደተኛ በመሆኔ መንፈሳዊ ስደተኛ ከስደተኞች ጋር
የስደተኞችንና የድሆችን ችግር እየተሸከመ ያቀና ነው። የቀና ገዳም ነው። ዝቅ ብለን ነው ከፍ ያደረግነው። ተዋርደን ነው ያስከበርነው። ተገፍተን ነው በዓለም እንዲታወቅ ያደረግነው። አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ተዋርደን ነው፣ ተገፍተን ነው፣ ተርበን ነው ዛሬ ዓለምን ሁሉ እንዲቀርብበት ያደረግነው። እኛ ተርበን እናት አባት ዘመድ ወገን የሌላቸው ዛሬ ተዳርዘዋል። እየሄዳን እየተፈወሱ ካንሰርና ኤችአይቪ ሌላ ክፉ በሽታ ያላቸው ሁሉ ከበሽታቸው ድነዋል። በአዲያም ዮርዳኖስ እኛ ተርበን ሌሎች ጠግበዋል። እንዴት ሐሰት ነው እንዴ? 18 ዓመት እኮ አለፈ። በጫትና በሲጃራ የደነዘዘው ከፖሊስ ጋር ግብግብ የሚገጥመው እናት አባቱን የሚያሳዝነው በትምህርት ድውያነ ነፍስን እንዲህ በወንጌል አገልግሎት በመስራት ስራ በመስራት ድህነትን እያጠፋን እዚህ ደርሰናልና ተዋርደን ነው ከፍ ያደረግነው። ይግባህ ልቅስ የምትጠራጠሩ ሰዎች ተሳስታችሁ ከጠላቶች ከወንቅሸት ጠላቶች ይልቅ በወንቅሸት የምትጠራጠሩ ሰዎች ዳገብታችኋል። እንዴ ገዳም ማለት ያጠራጥራል እንዴ? ብሔር ብሔረሰቦችን መሰብሰብ ያጠራጥራል እንዴ? ዳና ሀብታም ሳይለዩ ዘመድና ወገን ሳይለዩ ጎጃም መጣ ጎንደር ሳይሉ ሁሉም በአንድ አስደስቶ የማዳን ስራ የአገልግሎት ስራ መስራት። ምንም የመጀመሪያው ጸበልተኛና ድሃ ምስኪን እኔ በሆን በዚህ ነገር መንገድ ጠራጊ ሆኜ በረሃውን ጥሼ በመግባት ቀድሜ እናንተን መሰብሰቤ እንድትሰበሰቡ ማድረጌ ይሄ ያሸልም ነበር። ቀን ቢገኝ ሽማግሌ ቢገኝ ጉዳዩን የሚመለከተው ቢገኝ ይሸለማል። አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል ይሸለማል እንጂ አናፍርብኛል። ሞት ይምጣ ሕይወት የፈለገ ነገር ይሁን እኛ ከክርስቶስ ፍቅር የሚለየን የለም። የምንፈራበት ጉዳይ የለም። እንኳን ወሬው በእርግጥ ወሬው ዝም ብለው ቢወራ አይደለም። የሚያስወሩት ሌላ የሚመኙት ነገር ስላለን እና ሌላው እንግዲህ ቀጠሮ ሰጠናችሁ። በውጭ ሀገር ያላችሁ ሰዎችን ቀጠሮ ሰጠናችሁ ሰፊ ትምህርት ለማስተላለፍ በሚመለከተው ጉዳይ ነው። ይሄ በምንቀበለው ግፍ ምክንያት ማድረግ እንችላለን። አሁን ግን ዕለቱን በተመለከተ የቅዱስ ሚካኤል ስም በመጥራት ገዳም አቀናለሁ በማለት በታምረ ማርያም እንደሰማነው አጋንንት ከቦ የኛ ናት በድሏል፣ ተሳስቷል፣ ኃጢአት ሰርቷል፣ መናፍስት የሰይጣን የዲያብሎስ ሰራዊት ከቦ የኛ ናት ብሎ ወጥቀው ሊወስዱ ሲሉ ቅዱስ ሚካኤል የእናንተ አይደለችም ወደ እመቤታችን ወደ ድንግል ማርያም ወደ አምላክ እናት ወሰደው። እሷ ደግሞ ወደ ልጇ ወደ ኢየሱስ ክርስቶስ ወሰደችው። በዛም ያ ሰውዬ ገዳም አቀናለሁ ብሎ በመመኘቱ መነኮሳት ሰበስባለሁ ያለኝን ሀብት ሁሉ ለገዳማት ሰጥቼ እኔም መንኩሼ ሳገለግል እኖራለሁ ብሎ በመመኘት ብቻ እንደተመኘ የሞተ ሰውዬ የመንግስቱ ወራሽ ለመሆን በቅቷል። ታዲያ ገዳም የማይገባ ሰው ምን የታደለ ነው? ገዳም የማያቋቋመ ሰው ምን እግዚአብሔር መረጠው ነው? ገዳም የማይሰራ ሰው ምን የታደለ የተመረጠን። ወደድከውም ጠላኸውም በምኞቱ እንኳን መንግስተ ሰማያት ወርሷል። በምኞቱ እንኳን የመንግስቱ ወራሽ ሆኗል። በምኞቱ እንኳን ይህን አይነት ክብር አግኝቷል። እንኳን ገዳም ያቀና ተራራ የደረመሰ ዓለት የከሰከሰ እንኳን ታሪክ የሰራ ሰው ምንድን ነው እንዴ? ሰርቆ መገኘት ነው የሚያሳፍር። ገሎ ሕግን አፍርሶ መገኘት ነው የሚያሳፍር። ባሪባልታ ወሬ የምንጨነቀው ነገር የለም እና ሂድ አንተም ይህን አድርግ ብሎታል ጌታ ኢየሱስ ክርስቶስ። እንግዲህ ስለ ቅዱስ ሚካኤል ስናነሳሳ የቃየል ልጆች በተሳሳቱና ባጠፉ ጊዜ ከእግዚአብሔር ተልኮ ኖኅን የሚረዳው ኖኅን የሚተባበረው ኖኅ ከጥፋት ውሃ እንዲያመልጥ የሚያስተምረው የሚመክረው የረዳው ኃያሉ መልአክ ቅዱስ ሚካኤል ነው። የመጀመሪያው ነቢይ ሄኖክንም ይረዳው የነበር ይገልጽለት የነበር ቅዱስ ሚካኤል ነው። እነ መልከጼዴቅንም በየዘመናቸው የሚረዳቸው ቅዱስ ሚካኤል ነው። በመከራቸው ጊዜ የሚጠብቃቸው እውነተኛውን ነገር የሚገልጽላቸው ኃያሉ መልአክ ቅዱስ ሚካኤልና ሰራዊተ መላእክት ናቸው። የመላእክት ውለታ ይህን ይመስላል። ዛሬ እመቤታችን ቅድስት ክርስቶስ ሰምራ ኢትዮጵያዊ ቡልጋ ሸዋ ተወልዳ ያደገች 12 ወልዳ የመነነች አንዱን ታቅፋ ሕፃኑን አስቀምጣ ነበር። ዱብ ቀና ዱብ እያለ ምሰል ነበር። ሕፃኑ ሮሮ ሲያለቅስ ቅዱስ ሚካኤል ወሰደ። የምንሽ ሃይማኖት ማለት ይሄ ነው። ሁለተኛ ሃይማኖት ልጅ ወንድም ያክስቴ ይሄ ስህተት ነው። ንግድ ነው ይሄ። በሃይማኖት
ከሁሉም ነገር እንደ ክርስቶስ ሰምራ እናታችን ክርስቶስ ሰምራ ከሁሉም ርቆ እምነትን ጠብቆ መኖር ክርስቲያን ቦቴ ወዳጅ ዘመድ የለም። ያንን ሕፃን ከእሷ ጋር ተሰዶ ገንዘብ በሌለበት ቦታ ላይ የከበረች ክርስቶስ ሰምራ እናታችን በምድር ዓለምም የከበረች ድህነት የሌለባት ልጁን ሕፃኑን ጥላ ነበረ ፈጣሪዋ ጋር የምትነጋገር። ቅዱስ ሚካኤል ወሰደው። እንዲህ በመሆን ዛሬ እመቤታችን ቅድስት ክርስቶስ ሰምራ በየዓመቱ በደመቀ ሁኔታ ትከበር ነበር። ያው የበሽታው ሁኔታ ዘንድሮ እንዲህ ሆኖ ይታያል። እኛም ሰፊ ጉባኤ ሰርተን የምናስተምርባት ፎገራ ክርስቶስ ሰምራ ተጋድሎዋን ደራ ላይ ጨረሰች። ገዳም ፎገራ ላይ አቋቋመች። እናታችን ቅድስት ክርስቶስ ሰምራ በረከቷን አማላጅነቷን በእኛ ላይ ያደርግልናል። በእውነት እናታችን ቅድስት ክርስቶስ ሰምራ ሰውን ብቻ ሳይሆን ዲያብሎስን ለማስታረቅም ዲያብሎስ ከእግዚአብሔር ጋር ታረቅ ተስማማ። ብዙ ነፍሳትን አውጥታለች። እንፋናፋት ነፍሳት እነሆ ከሲኦል ማዕከ የወጣች እናታችን ቅድስት ክርስቶስ ሰምራ በተጋድሎዋ ጊዜ በመከራዋ ጊዜ ዲያብሎስ ፈተናውን ሲያጠናባት አንተ ሰይጣን ዲያብሎስ አንተ ብትታረቅ እኮ ሰው ክፉ ነገር አይሰራም። የሚሰርቅም የሚቀማ የሚተነኩልም ኃጢአት የሚሰራም አንተ ነህ። ሁሉ የኃጢአት አባት የሐሰት አባት አንተ ነህ። አንተ ባትኖር ሁሉም በጎ ይሰራል፣ የሰው ክፉ የለውም ማለች እናታችን ክርስቶስ ሰምራ። ሰይጣን ግን እርቅ ስለማይፈልግ ያው በሱ ምክንያት እርሱ ባይድን ምክንያት ሆኖ ብዙ ነፍሳትን ከሲኦል ያወጣችን እመቤታችን እናታችን ቅድስት ክርስቶስ ሰምራ በረከቷ በእኛ ላይ ይደርልን። በረከቷ በእኛ ላይ አቡነ ተክለ ሃይማኖት ጻድቁ ኢትዮጵያዊ ሐዋርያ በረከታቸው በእኛ ላይ ይሁንልን። ዮሐንስ አፈወርቅ በዛሬው ዕለት ያረፈበት ረጋ ስንቱንና ስንቱን ልበላችሁ። ዮሐንስ አፈወርቅ ስለ ክርስትና ስለ እምነት ስለ እውነት የተሰደደ ንግሥት አውዶክስያ ያሰደደችው መከራ ያበዛችበት ምን አርጓት ነው ወገኖች? ምን አርጓት ነው? ለምን የማንንም ገንዘብ መሟጠጥ ማንንም ማዋረድ ያን ግደሉት ያን ደግሞት እያለች ሰውን ታሰቃይ ነበር። ሰውን ታስቸግር ነበር። በንግስና ዘመኗ ታስቸግር ነበር። በዛን ሰዓት ቅዱስ ዮሐንስ አፈወርቅ ሕግን ጠብቂ ስርዓት ጠብቂ እያለ እሷንና ብዙ ኤጲስቆጶሳትን አስወግዷል። ስህተት የሚፈጽሙትን ኃጢአት የሚሰሩትን ቅዱስ ዮሐንስ እውነትን በመውደዱ ተሳስታችኋል እያለ አላበጃችሁም እያለ ያገለላቸው ኤጲስቆጶሳትና ንግሥት አውዶክስያ ሁሉም ተባበሩና እንዲሰደድ አደረጉ። ይሄ ሁሉ የሆነ ለምንድን ነው? የድሃ መሬት ቀማችና ድሃይቱን አትቀሚያት፣ ለድሃ ይሰጡታል፣ ለድሃ ይረዱታል፣ ድሃ ይዙሩታል እንጂ አይቀሙትም አያቋርጡትም አለና ለድሃይቱ ቆመላት። ዮሐንስ አፈወርቅ ይሄውና ለድሃ መቆም ነው፣ ለድሃ መፍረድ ነው፣ ለተቸገሩት መርዳት ነው። ሁሉም ነገር ያልፋል። እንደ ተሾመ የሚኖር የለም፣ እንደ ከበረ የሚኖር የለም። ቅዱስ ዮሐንስ አፈወርቅ እንግዲህ ሌላ ጊዜ ሰፋ አድርገን እንማማርበታለን። ርሱን በተቀደሰው ዛሬ በቅዳሴ ጊዜ በተነበበው ወንጌል አንስተን ስለተነጋገርን በዕለቱ የዋሉትን በዓላቶች ለማንሳት የሞከርኩት ጉዳይ ነው። እንግዲህ ዮሐንስ አፈወርቅ በዛሬው ዕለት ዕረፍቱ እንደሆነ መጽሐፍ ቅዱስ ማለት ምሳሌ ሚካኤል ይናገራል። ከዛም ዳንኤል በአናብስት ጉድጓድ ተጥሎ ታስሮ በነበረ ጊዜ ዕንባቆም ነቢዩ ዕንባቆም ለአጫጆች ምሳ ለማቀበል በምስር ወርቅ የተሰራውን ምሳቸውን ይዞ ሲሄድ የእግዚአብሔር መልአክ ቅዱስ ሚካኤል በአናብስት ጉድጓድ ተጥሎ ለሚሰቃየው ወደ ዳንኤል በራስ ጠጉሩ ብቻ አንዷን የራስ ጠጉሯን ጠጥሮ ወስዶ ወደ ዳንኤል ወሰደና ለዳንኤል መግቦት አብልቶት ዕንባቆምን ወደ ቀድሞ ወደ ስራ ቦታ ወደ አጨዳው እንጀራው ሳይጎድል እንጀራው ሳይከፈል ተትረፍርፎ በርክቶ ዳንኤልም ደግሞ ፈጣሪው ትንኝን እንኳን የማይዘነጋ አምላክ ብሎ ፈጣሪውን አመስግኖ ለዳንኤልም ምግቡ ተዘጋጅቶለት ከአጫጆች ምሳም ደግሞ ሳይጎድል ተትረፍርፎ ዕንባቆምም ወደ ሄደበት ወደ አሰበበት ወደ አጫጆች ምሳቸውን ለማቀበል እንደሄደ መቼም ዛሬ ብዙ በዓል ታላቅ በዓል ነው። ይሄ የበዓሉ በረከት በላያችን ይደርልን። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። ቅዱስ ሚካኤል ይጠብቀን፣ ቅዱስ ገብርኤል ይርዳን። ይህንን በእኛ ላይ የሚንዣበብ ክፉ ወሬ ጠላታችን ሰይጣን እንዳለው ቅዱስ ጳውሎስ
ሮሜ ምዕራፍ 16 ቁጥር 20 ላይ ጠላታችን ሰይጣን እግራችን በታች ይውደቅ ብሏል። አሁንም ጠላታችን ሰይጣን እግራችን በታች ይውደቅልን። ሳንገፋቸው ይገፋል። ቅዱስ ዮሐንስ አፈወርቅስ እንዲያውም ለምን እንዲህ ታደርጊያለሽ ብሎ ንግሥቲቱን አውዶክስያን ገስጿታል። ኤጲስቆጶሳትን ከስራቸው አባሮ ከሃይማኖታቸው ለይቷቸዋል። በኃጢአታቸው፣ በስራቸው፣ በክፋታቸው ክፉ ስለሰሩ ቢመክራቸው፣ ቢያስተምራቸው፣ ቢነግራቸው ቢስራቱ ቢካለ እንዳለመኔ ቁጠረው ተብሎ ተጽፏል። ማቴዎስ ምዕራፍ 18 ቁጥር 17 ላይ የተጻፈውን ሕግ መጽሐፉን ለመፈጸም ያገለላቸው ብዙ ሰዎች ለምን ነካነ እስከ ኃጢአታችን እየቀማን እያዋርነን ሰውን ጉቦ ሙስና እየተቀበልነ ብንቀመጥበት እሱ አልፎ አይቀመጥም ብለው ከሀገር እንዲወጣ አድርገውታል። የእኛ ጉዳይ ግን አሁን በዚህ በሰንሰለታማው ተራራ ውስጥ ከማልቀስ ከማዘን በቀር አንተ ይናርግ አቶ ገሌ ወይዘሮ ገሊት ብለን የቀራ ነው የለም። በዚህ በሰንሰለታማው ተራራ ድህነትን ለማሸነፍ መነኮሳትን ተክቼ ለማለፍ የዓለም ሕዝብ መጥቶ ደግሞ ከተለያየ በሽታ እንዲፈወስ በመዳናችሁ ብቻ ደመወዝና ውሎ አበል አድርጌ እንኳን ሰው ልንገፋ እንኳን በሰው ላይ ልንነሳ ደመወዝና ውሎ አበል እንኳን ከመንግስት ደብረ ቤተ ክህነት 50 ሳንቲም ተቀብዬ የማላውቅ ሰው የመጀመሪያ ጌታን በየማናይና በጽጋባይ መካከል እንደሰቀሉት ሁሉ ኢሳይያስ ምዕራፍ 53 ቁጥር 9 10 እስከ 12 ጌታን የሰራዊት ጌታን ከወንጀለኞች ጋር ከወንበዴዎች ጋር ቆጠሩት ተብሎ ተጽፏል። የኔ ጉዳይም አሁን ከኔ ጋር እንደው የሚመስሉኝ በማጣት የመጀመሪያው ተጠያቂ አድርገው ያው ባለም ላይ መነጋገር ያርገውኛል። እኔ ትዝ ልላቸው እንኳን የማይገባ ነበር። እኔ ለመርዳት ካልሆነ አይዞ ለማለት ካልሆነ ይሄ ሁሉ ህዝብ እየዳነበት ስለሆነ በዚህ ገዳም አይዞ በርታ ለማለት ካልሆነ በቃ ስለ ኃጢአት ከነሱ ይጠይቀኝ የለም። በዮሐንስ ወንጌል ምዕራፍ 8 ቁጥር 46 ላይ ስለ ኃጢአት ከእናንተ የሚወቅስ ማን የገዳም ማቅናት አያስወቅስም። ድውያን እንዲፈወሱ እንዲድኑ ምክንያት ሆኖ በረሃ ጥሶ መግባት አያስወቅስም። ድሃዎችን ሰብስቦ መመገብ ያስከብራል እንጂ አያስወቅስም። ግን እነሱ አድርገውትና አያቶቻቸው ቅድመ አያቶቻቸው ሰርተው ስለማያውቁ ይሄን በጎ ስራ አቃጥሏቸው ከዚህ አይነቱ ነገር በጠላትነት ወንሸት መፍረስ አለበት። ከምንድን ነው ከከዋክብት ይልቅ አጥቢያ ኮከብ ይደምቃል። ከአጥቢያ ኮከብ ደግሞ ጨረቃ ትደምቃለች። ከጨረቃ ደግሞ ፀሐይ ትደምቃለች። አሁን ብልጭ ብልጭላ ወንሸት ቅዱስ ገብርኤል አንድነት ገዳም በመልካም ስራዋ በፍቅሯ በአገልግሎቷ ሕግን በመጠበቋ 4ቱ ገዳማት 5ቱ ገዳማት ሕግን በመጠበቅ እንዲሁ ደንቀው ስለታዩ መፍረስ አለባቸው። መጨለም ነው ያለብን፣ መገዝገዝ ነው ያለብን፣ በጎ ስራ መሰራት የለበትም፣ እውነት መነገር የለበትም በማለት በጠላትነት ተነስተው የሚያግፍ ይፈጽሙብናል። እንግዲህ ትምህርቴን ከዚህ ላይ ሂድ አንተም ይህንኑ አድርግ። ባልንጀራ ማለት ባልንጀራ የደከመውን የራበውን ማብላት ማጠጣት ነው። በዚህ የበሽታ ሰዓት ላይ አሁን በዚህ የበሽታ ሰዓት አንደኛ ስራ ጠብቁ። በውጭ ሀገር ያላችሁ በሀገር ውስጥ ያላችሁ ሰው መልእክቴን የምትከታተሉ እንዲሁም ከተማ ሁኖ ያው ሰው ለመሄድ ለመራመድ የሚያስቸግር ሆነ እንጂ 4 ሜትርስ ብንራራቅ ምን አለ ለመዳን ይህን በሽታ ለማሸነፍ ይህን ከሞት ጋር ግብግብ ከመግጠም 4 ሜትርስ ብንርቅ 5 ሜትርስ ብንርቅ የሚያስችልን ከሆነ መንገዱ ለምን በሽታ ከማስፋፋት በሽታውን ከማጠንከር ይህን ቀሳፊንን እግዚአብሔር በኃጢአታችን ያመጣብንን በሽታ እሱን በዱዓ እየለመነ ጌታ ሆይ ከዚህ መከራ ከዚህ መቅሰፍት አውጣን እያለ እኛ ደግሞ ከመንግስትም ከቤተ ክህነት የተሰጠውን መመሪያና ሕግ ጠብቀን ተራርቀን ከቀልብ እንደስ ብናለን። እኛ ኢትዮጵያውያን ፍቅሩን መጠጋጋቱን እኛ ኢትዮጵያውያን መረዳዳቱን ማንገዳ መቀበሉን ታውቁበት። በዚህ የመቅሰፍት ሰዓት ግን መራራቅ ነው፣ መቀባጠቅ ነው፣ ሕጋችን ነው፣ ስርዓታችን ነው። ማንም ይሁን ማንም መነኮሳትም ጥሩ እየተማራችሁ የተመከራችሁ ነው። ልክ ነው። ሕጉን ጠብቃችሁ ከመጋቢት 12 ጀምሮ እስካሁን ገዳማችን ሰላሙ ተጠብቆ ይኖራል። የመጀመሪያው ተጠቂ የሚሆነው ይሄ ነበር፣ የዓለም ሕዝብ ውጭ ሀገር መጥቶ ተወርውሮ የሚደርስበት ቦታ። ነገር ግን እኛን መንፈስ ቅዱስ አነሳስቶ ወገኖች ይህን ብዬ ሕዝቡን በመስደዴ መነኮሳቶችም ሕግና ስርዓቱን በመጠበቃችሁ ከአካባቢም ከገጠር ከከተማም ሰው መጥቶ ስላልተከላከለብን ገዳማችን በሰላም አለ። ወደፊትም ይሄ ነገር ተጠብቆ ሰላማችን ከደህናው ቀን እስክንደርስ ድረስ መራራቅ አደራ። መራራቅ 4 ሜትር 7 ሜትር መራራቅ ይሄ
በረሃ ነው። በበረሃው ያላችሁ መነኮሳት ጥቂቶች ናችሁ። በረሃው 50 ሜትር ብንራራቅም የተራራው ይዘጋል። ተራራ መውጣት መውረዱ ነው፣ ምቹ መንገድ አለመፈለጉ ነው። ለምንድን ነው አኛ በረኞች እንኳን 3 ሜትር እንኳን 4 ሜትር ከዚህ የበለጠም ተራርቀን በሀሳብ እየተገናኘንና በርቀት እየተነጋገርን ይሄ መቅሰፍት ከምድረ ገጽ ጠፍቶ ሰላም እስኪሆን ድረስ ቁመን እስክንመሰክር ድረስ እግዚአብሔር አምላክ ተጠብቀን ተጠንቀን ለመኖር ያብቃን። በውጭ ሀገር ያላችሁ እንዲሁ አይዟችሁ፣ አትርሱት። ምናልባት አፍረው አለፈ ብላችሁ አትርሱት። በተለይ በሀገራችን ቁጥሩ እየበዛ ነው። ይሄ ኃይሉን ያድክምልን እግዚአብሔር አምላክ ኃይሉን ያድክምልን፣ በሽታውን ከምድረ ገጽ ያጥፋልን። በስደት ያላችሁ ለሀገራችሁ ያብቃችሁ። ትዳር የሌላችሁ ትዳር ይስጣችሁ። ልጅ ያሌላችሁ ልጅ ይስጣችሁ። ስራ የሌላችሁ ስራ ይስጣችሁ። አትርሱን የምትሉት ሁሉ እግዚአብሔር አምላክ አይርሳብን። በያላችሁበት ማቱን ያርቅልን፣ ምሕረቱን ያውርድልን። በዓይነ ምሕረቱ በቸርነቱ ይመልከተን፣ ይቅር ይበለን። ከእናታ ከማኅፀን ከወጣን አንስቶ የሰራነው በደላችን ይደምስስልን። አምላከ ቅዱስ ሚካኤል ይርዳን። አምላከ ቅዱስ ገብርኤል ይጠብቀን። አምላከ ቅዱስ ሩፋኤል ከእኛ ጋር ይሁንልን። አምላከ ጊዮርጊስ ይርዳን። አምላከ ዮሐንስ ይጠብቀን። አምላከ ቂርቆስ ከእኛ ጋር ይሁንልን። በጠላትነት በክፋት የሚመለከቱንን ሰውና ሰይጣናትን ሁሉ ታገሱ፣ ተመለሱ ይበልልን። የእኛን ስራ ለማፍረስ የእኛን ይህን የተቀደሰውን ዓላማ ስማችን የሚያጠፋውን ደግሞ ሰይጣንና ሰራዊቱን ከምድረ ገጽ ያጥፋልን። በርባሮስ ይጣልልን። መድኃኒዓለም ኢየሱስ ክርስቶስ በተወጋ ጎኑ በፈሰሰ ደግሞ ጠላቶቻችን ያርቅልን፣ ከክፉ ነገር ይሰውረን፣ በቸርነቱ ይመልከተን፣ ግፋችን ይመልከትልን፣ ግፋችን ይመልከትልን። አሜን። አባታችን ሆይ አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ። ጸጋን የተመላሽ ንጽሕት ሆይ ደስ ይበልሽ። ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።